ሁሉም ቀይ መስመሮች ታልፈዋል። የባሕረ ሰላጤው ሀገራት ለኢራን ጥቃት የሚሰጡትን ምላሽ እያሰሉ ነው። ይህን የሚለው ቢቢሲ ላይ ማለዳውን የወጣ ዘገባ ነው። በኢራን የሚተኮሱ ሚሳኤሎች ተጠልፈው በሚወድቁበት በሚፈጠር ፍንጣሬ በዱባይ ጀበል አሊ ወደብ የሚገኙ የመርከብ መልህቆች ላይ እሳት ተነስቷል። የባሕረ ሰላጤው ሀገራት የመካከለኛው ምስራቅ አዲሱን ጦርነት ግንባር ቀደም ተሰላፊ ሆነዋል። ድርጊቱም ክፉኛ አስቆጥቷቸዋል። ኢራን አሜሪካና እስራኤል ለሰነዘሩባት የአየር ጥቃት በወሰደችው የአጸፋ እርምጃ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን በአረብ ጎረቤቶቿ ላይ ተኩሳለች። በግዛቶቻቸው ላይ የሚገኙ የአሜሪካ የጦር ሰፈሮችን ብቻ ሳይሆን የሲቪልና የኢነርጂ መሠረተ ልማቶችንም ኢላማ አድርጋለች። በዚህም ኢራን የባሕረ ሰላጤው ቀጣና ያለውን የሰላምና የብልጽግና ጉዞም የቱሪዝምና የፋይናንስ ማዕከልነትን ገጽታም ክፉኛ እየጎዳች ሲሆን የቀጠናውን የነዳጅና ጋዝ ኢንዱስትሪም እያወከች ነው ይላል ትንታኔው። ይህ በአጠቃላይ የአረብ መንግስታት የአረብ ራቢጣ አባላትም ሆኑ ሌሎች የመካከለኛው ምስራቅ ሀገራት ለመከላከል እየሞከሩ ያለው ጦርነት ነው። ጥያቄው ግን ከሃዲ ሲሉ የጠሩት የኢራንን ጥቃት ወደ ጦርነቱ ሙሉ በሙሉ እንዲገቡ ያደርጋቸው ይሆን የሚለው ነው። በግጭቱ የመጀመሪያዎቹ አሜሪካውያን ወታደሮች መገደላቸው ተሰምቷል። ይህም ያስቆጣት እስራኤል በኢራን ላይ ሌሊቱን አዲስ የጥቃት ዘመቻ ከፍታለች። የኳታር ውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ ማክሰኞ ዕለት በሰጡት መግለጫ ሁሉም ቀይ መስመሮች ቀድሞውኑ ታልፈዋል ነው ያሉት። በሉዓላዊነታችን ላይ የሚሰነዘሩ ጥቃቶች ቀጣይነት አላቸው ሲሉም ለጋዜጠኞች ተናግረዋል። እርሳቸው እንዳሉት በመሠረተ ልማቶቻችን ላይ ጥቃቶች እየደረሱ ነው። በመኖሪያ አካባቢዎቻችን ላይ ክፉኛ ጥቃቶች እየተፈጸሙ ነው። የእነዚህ ጥቃቶች ተጽዕኖም በጣም ግልጽ ነው። ሊወሰድ ስለሚችል የአጸፋ እርምጃ ስናስብ ሁሉም አማራጮች በአመራሮቻችን መዳፍ ላይ ይገኛሉ። ነገር ግን መሰል ጥቃቶች ያለ ምላሽ እንደማይቀሩና ምላሽ ሊሰጣቸው እንደሚገባ በግልጽ ማሳወቅ አለብን ነው ያሉት የኳታሩ ከፍተኛ ባለስልጣን። ይህንን የኳታር ቃል በተመለከተ ግን ሌላ በተገላቢጦሽ የወጣ ትንታኔ አለ። የመካከለኛው ምስራቅ የሚዲያ ምርምር ተቋም በእንግሊዘኛው አህጽሮቱ መምሪ ይሉታል ባወጣው ትንታኔ ኢራንና ኳታር ያላቸው ግንኙነት አጠራጣሪ ነው ባይ ነው። ኢራን በኳታር ላይ የፈጸመችውም የቦምብ ጥቃት እንደው አደረግኩ ለማለት ያህል ቸብ እንጂ ማለትም ምሳሌያዊ ሲግኒፊካቲቭ እንጂ ኳታር ጉዳቱ እንዲቀንስላት ቅድመ ማስጠንቀቂያ ቀድሞውኑ ከኢራን በኩል ተሰጥቷት ነበር ይላል። ይህም ኳታር በኢራን አገልግሎት ስር በመሆን የፈሳሽ ተፈጥሮ ጋዝ ማለትም ኤልኤንጂ ዋጋን ከፍ ለማድረግ ሰበብ እንዲሆናት ታስቦ የተደረገ ነው። ይህም ጦርነቱ በፕሬዝዳንት ትራምፕ ላይ በሀገር ውስጥ ያለውን ጫና እንዲያከብድባቸው ለማድረግ የተቀየሰ ስትራቴጂ ነው ይላል። የኳታርን ለአሜሪካ ያለመታመን ማየት የሚፈልግ ሰው ይላል ትንታኔው ከኢራን ጎን በጽናት የምትቆመውንና በአሜሪካ ላይ የኢራንን የቃላት አጠቃቀም የሚያስተጋባውን አልጀዚራ የተሰኘውን የኳታር ቴሌቪዥን ጣቢያም መመልከት ይበቃል። ዓለም አቀፍ ሕግን በመጣስ የሆርሙዝ የባህር ወሽመጥ በኃይል ስለመዘጋቱ በዘገበበት ወቅት አልጀዚራም የኢራንን የቃላት አጠቃቀም በመቅዳት የኢራን ድርጊት በራሱ በዓለም አቀፍ ሕግ ወጥ ሆኖ ሳለም ነገር ግን ወሽመጡን ለማለፍ የሚደረገውን ሙከራም ሕገ ወጥ በማለት በድፍረት ጠርቶታል አልጀዚራ ይላል የምርምር ተቋሙ። የኢራን ስትራቴጂም ይኸው ይመስላል ይላል። አሜሪካ ጦርነቱን እንድታቆም የአረብ ጎረቤቶቿ ጫና እንዲያሳድሩ ለማድረግ በእነርሱ ላይ ያለውን አደጋ ከፍ ማድረግ አንደኛው ስትራቴጂዋ ነው። ፋይናንሻል ታይምስ እንደዘገበው ኢራን የቀጠናውን ዋነኛ የንግድና የቱሪዝም ማዕከል በሆነችው የተባበሩት አረብ ኤምሬትስ ላይ በእስራኤል ላይ ከተኮሰችው ጋር ተቀራራቢ የሆነ የድሮንና የሚሳኤል ውርጅብኝ አውርዳባታለች። የቀጠናው ወሳኝ የሆነ የነዳጅና የጋዝ ኢንዱስትሪ በኢራን እንደ ጦር መሳሪያ ሊያገለግል ይችላል። ይህን ኢንዱስትሪ ማወክ ደግሞ በዓለም አቀፍ ኢኮኖሚ ላይ ከፍተኛ መናወጥ ሊፈጥር ይችላል። ይህም ማለት የቴሄራን ስትራቴጂ በተቃራኒው
ሊመታባት ይችላል። ኢራን የባሕረ ሰላጤው ሀገራት ወደ ዋሽንግተን ይበልጥ እንዲጠጉ አልፎ ተርፎም በዚህ ጦርነት በሆነ ሰበብ እንዲሳተፉ ልትገፋፋቸው ትችላለች። እስካሁን ድረስ የተወሰኑ ሀገራት አሜሪካ የእነርሱን ሰማይና ግዛት ተጠቅማም በኢራን ላይ ጥቃት እንዳትሰነዝር ተከላክለዋል። ነገር ግን ይህ ሊቀየር ይችላል። በሆነ ወቅት ላይ በወታደራዊ ዘመቻዎች ውስጥ ለመሳተፍ ሊወስኑ ይችላሉ። ገና እዚያ ደረጃ ላይ ባይደርሱም ለአሁኑ አረቦቹ ትኩረት ያደረጉት በመከላከል ላይ ነው። ነገር ግን ብዙ ነገሮች የሚወሰኑት ጦርነቱ ምን ያህል ጊዜ ይቆያል በሚለው ነው። አንዳንዶቹ በዚህ ግጭት የእስራኤል ውግንና ያላቸው መስሎ መታየትን አልፈለጉም። የተባበሩት አረብ ኤምሬትስ ፕሬዝዳንት ከፍተኛ የዲፕሎማሲ አማካሪ አንዋር ጋርጋሽ ኢራን ወደ ቀልቧ እንድትመለስ አሳስበዋል። በኤክስ ገጻቸው ላይ ጦርነታችሁ ከጎረቤቶቻችሁ ጋር አይደለም፣ እባካችሁ አደብ ግዙ ሲሉ ጽፈዋል። ወደ ቀልባችሁ ተመለሱ። የመገለልና የውጥረት ክበቡ ከመስፋቱ በፊት ከጎረቤቶቻችሁ ጋር በምክንያትና በኃላፊነት ተነጋገሩ፣ ተገበያዩ ነው ያሉት የኤምሬትሱ ከፍተኛ ባለሥልጣን። ይሁንና በኳታር ላይ የወጣው በተቃርኖ የተሞላ ዘገባም ከአሜሪካና እስራኤል ጋር ይበልጥ ወደ ፍጥጫ ውስጥ ይከታት ይሆን የሚለው አጠያያቂ ሆኗል። ምክንያቱም ቃታርን ኢራን አቃጣሪ አድርጎ የተመለከተም ሰፋ ያለ ትንታኔ አየሩን ናኝቶታልና።